እንደኛ ዘመን የባከነ የተበተነ የተነነና ችግር የገጠመው ዘመን በዘመናት ያለ አይመስልም። እመቤታችን ያረፈችበት ጊዜ ስደት ነው፣ ረሃብ ነው፣ ጥም ነው፣ መንከራተት ነው። መጨረሻ ላይ ማየታችሁታል። አይኗ ያየ አቅፋ ያሳደገችው ልጇ የስስት ልጇ አንድዬ ልጇ እጁ እግሩ ተቸንክሮ ደሙ እየፈሰሰ አጥንቱ ተቆጥሮ በጥፊ እየተመታ ምራቅ እየተተፋበት ተጠማው እያለ ፊት ለፊት እያየችው አንድ ብርጭቆ ውሃ ማቀበል ተከልክላ ኮምጣጤ እየጠጣ ሲሞት ባይኗ አይተዋለች። እኛ ዛሬ ጭንቅ ውስጥ ነን፣ መከራ ውስጥ ነን። ኑሮ ፈተና ነው፣ ሕይወት ፈተና ነው፣ ትዳር ፈተና ነው፣ ንግዱ ፈተና ነው፣ ፖለቲካው ፈተና ነው፣ ጦርነቱ ፈተና ነው። የሚሰማው ነገር ጆሮ የሚቆርጥ ልብ የሚያስደነግጥ ነገን የሚያጨልም ዛሬን የሚያከስር ትናንትናን የሚያስናፍቅ ነው ወገኖች። ጮክ ብትሉ እግዚአብሔር ይሰማል፣ ሰይጣን ያፍራል። እኛ መኖራችን ማረጋገጫ ይሆነናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የታላቁ ደብር አስተዳዳሪ እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ ለመገኘት እግዚአብሔር የፈቀደላችሁ ወገኖቻችን ክርስቲያኖች ምእመናን በእግዚአብሔር ስም እንዴት ዋላችሁ? እንዴት ከረማችሁ? እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ የሚመክረን የሚያስተምረን ትናንት የነበረ አሁን ያለ ለዘላለምም መኖሩን አፋችንን ሞልተን የምንመሰክርለት ልባችንንም ሞልተን ያመነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘለዓለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ እግዚአብሔር ጆሮአችሁን ይክፈት አንደበታችንንም ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ ጆሮአችሁን ይቆጣጠር እግዚአብሔር፣ ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር መንፈስ ቅዱስ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ታብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኔ። ታብዮ ነፍሴ ለእግዚአብሔር ማርያምም አለች ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። ይሄ በሉቃስ ወንጌል ምዕራፍ 1 ላይ የተጻፈ የእመቤታችን ንግግር ነው። ኢየሱስ ክርስቶስ ያስተማረው ትምህርት ያደረገው ተአምር የሰራው በጎ ሥራ በአራት ወንጌሎች ሰፍሯል። በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ። እነዚህ አራቱ ወንጌላውያን ሁለቱ ከሐዋርያት መካከል ናቸው፣ ማቴዎስና ዮሐንስ። ሁለቱ ደግሞ ከሰብዓ አርድእት መካከል ናቸው፣ ሉቃስና ማርቆስ ማለት ነው። እነዚህ አራት ወንጌላውያን ኢየሱስ ክርስቶስ ከመጸነስ ጀምሮ ሙቶ ተነስቶ እስኪያርግ ድረስ ያለውን አጭር ዘመን 33 ዓመት ከ3 ወር ነው። ከዛም ደግሞ በትክክል ታይቶ ተገልጦ አስተርአየ፣ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ ተብሎ የተነገረለት በሕዝብ መካከል ተገኝቶ ትምህርት እያስተማረ ተአምር እያደረገ በጎ ሥራ እየሰራ በሰርግ ቤት ተጠርቶ ተገኝቶ በለቅሶ ቤት ተጠርቶ ተገኝቶ
በሽተኞችን ለመጠየቅ ተጠርቶ በሄደበት ቦታ ሁሉ ያደረገውን እጅግ ብዙ ትምህርት፣ እጅግ ብዙ ተአምራት፣ እጅግ ብዙ በጎ ሥራ ቢኖርም ወንጌላውያን ግን እኛ ከመትርከቡ ሕይወተ ዘላለም አምናችሁ የዘላለም ሕይወትን ታገኙ ዘንድ ከብዙ በጥቂቱ ከምሉ በክፍሉ መጥነን ለክተን ንባቡ ለጆሮአችሁ ምስጢሩ ላይምሯችሁ እንዲመጥን አድርገን ጽፈንላችኋል ብለው በነገሩን መሰረት አራቱ ወንጌላውያን ይሄን ጽፈዋል። በተለይም አሁን ጥቅሱን ያወጣንበትን ወንጌል የጻፈው ሉቃስ ከሐዲስ ኪዳን መጻሕፍት የሐዲስ ኪዳን መጻሕፍት የምንላቸው በመጽሐፍ ቅዱስ ደህና መሻችሁ እየሰማችሁ ነው። አደራችሁን በደንብ ስሙን። ምክንያቱም ብዙ ሰው ኔትወርክ ጥሪ የማይቀበል ጆሮ ይዞ ይመጣል። ቦኑ ቴሌ የማይቆጣጠረው ኦፍና ኦኑ ከሰማይ የሆነ ጆሮ ነው የኛ። ይሄ ጆሮ የማን ጆሮ ነው? ማን የፈጠረው? የማንን ቃል ሊሰማ ይገባል? የእግዚአብሔር ቃል ሊሰማ ይገባል። እዚህ እስከመጣችሁ ድረስ ጊዜያችሁን ሰውታችሁ ጉዳዮቻችሁን ሰርዛችሁ የተለያዩ ፍላጎቶቻችሁን ገታችሁ እግዚአብሔር እናገኘዋለን፣ ሰምተን እንባረካለን፣ ተባርከን የነፍስ የሥጋ እፎይታና ረፍት እናገኛለን ብላችሁ እስከመጣችሁ ድረስ በደንብ አድርጋችሁ ልትሰሙን ልታዳምጡንም ይገባል። ምስጢሩን ይግለጥልን እግዚአብሔር እና ቅድም እንደተናገርኩት ቅዱስ ሉቃስ ከሰባ አርድእት መካከል ነው። እሱ የጻፈው የሉቃስ ወንጌል ነው። ታውቁታላችሁ። ከሐዲስ ኪዳን መጻሕፍት መካከል መጽሐፍ ቅዱስ በጥቅሉ 66 ነው። ይሄ ዓለም ተስማምቼበታለሁ የሚለው በቤተ ክርስቲያናችን ደግሞ ሐዲስ ኪዳኑ 35 ነው። 8 የሥርዓት መጻሕፍት አሉ። በሌላ ጊዜ ዝርዝሩን የምንነግራችሁ 8 መጻሕፍት አሉ። እነዛ ሲጨመሩ 27 እና 8 ወደ 35 ይሆናል። ነገር ግን 27ቱ ከ27ቱ ውስጥ ማቴዎስ 1 ጽፏል፣ ማርቆስ 1 ጽፏል፣ ሉቃስ 2 ጽፏል፣ ዮሐንስ 5 ጽፏል፣ ቅዱስ ጳውሎስ 14 ጽፏል፣ ቅዱስ ጴጥሮስ 2 ጽፏል፣ ያዕቆብ የሚባለው ሐዋርያ 1 ጽፏል፣ ይሁዳ የተባለው ይሄ ክርስቶስን የሸጠው ይሁዳ ሌላ ይሁዳ ነው፣ 1 መልእክት ጽፏል። በጥቅሉ መጻሕፍቱ 27 ናቸው። ከ27ቱ ውስጥ ደግሞ 2ቱን የጻፈው ቅድም የነገርኳችሁ ሉቃስ ነው። ሉቃስ ወደ ክርስቶስ ከመጠራቱ ወደ ወንጌል አገልግሎት ወደ ክርስትና ከመጠራቱ በፊት አቃቤ ሥራይ መድኃኒተኛ መድኃኒት ቀማሚ ወይም በዘመኑ ቋንቋ ዶክተር ሐኪም ነበረ ሉቃስ። ከዛ በኋላ የስጋን ቁስል ከመፈወስ የነፍስን ቁስል ወደ መፈወስ ስጋዊ መድኃኒት ከማዘዝ የዓለም መድኃኒት የሆነ የመጠቀሚያ ጊዜው የማያልፍ ድሃና ሀብታም እኩል የሚያገኘው ሕፃንና ሽማግሌ እኩል የሚውጠው የሚጠጣው የሚወጋው በድንግል ማርያም ማኅፀን በመለኮትና በስጋ ተዋህዶ የተቀመመ ቀራንዮ ላይ ያ የተቀመመው መድኃኒት ስጋዬን ብሉ ደሜን ጠጡ ብሎ በመስቀል ላይ ራሱን ቆርሶ ያበላ ራሱን ቆርሶ ያጠጣ ራሱ ጋባዥ ራሱ ግብዣ ራሱ ምግብ ራሱ መጋቢ የሆነው የዓለም መድኃኒት ኢየሱስ ክርስቶስን አስተማሪ ሆነ። ከስጋዊ መድኃኒት ወደ እውነተኛው መድኃኒት ወደ ክርስቶስ ተሸጋገረ ማለት ነው። ማን ያልኳችሁ ሰውየው ሐዋርያው ማን ነው? ማን ነው? ሉቃስ። ጮክ በሉ እስቲ። ማን ነው? ከአራቱ ወንጌላውያን መካከል አንዱ ማን ነው? ሉቃስ ነው። ከሐዲስ ኪዳን መጻሕፍት መካከል ስንቶቹን ጽፏል? 2ቱን ጽፏል። በደንብ ያዙ ምእመናን፣ 2ቱን ጽፏል። የሉቃስ ወንጌል ያልነው ቅድም የጠቀስኩት አለ። በጥቅሉ 24 ምዕራፍ አለው። የሐዋርያት ሥራ የምንለው ደግሞ እሱንም ቅዱስ ሉቃስ ነው የጻፈው። ቅዱስ ጳውሎስን እየተከተለ የቅዱስ ጳውሎስን እዚህ ቦታ ገብቶ ትምህርት አስተማረ፣ ታምር አደረገ፣ እንደዚህ አደረገ እያለ ልክ አንድ ጋዜጠኛ ጠቅላይ ሚኒስትሩን ተከትሎ እንደሚዘግበው ሁሉ ቅዱስ ጳውሎስን ተከትሎ የዘገበውና የጻፈው ደግሞ የሐዋርያት ሥራ ተብሎ ተጽፏል። ይሄ በጥቅሉ 28 ምዕራፍ አለው። ከሐዲስ ኪዳኑ 27 መጻሕፍት መካከልም ይቆጠራል። ስለዚህ ከሐዲስ ኪዳን መጻሕፍት መካከል ቅዱስ ሉቃስ ስንት ጽፏል ማለት ነው? 2 ጽፏል ማለት ነው። እና የአራቱ ወንጌሎች የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ እያልኳችሁ ነው። የሚገናኙበትም የሚለያዩበትም አለ።
የሚገርማችሁ ነገር የጻፉበት ዘመን የተለያየ ነው። ማቴዎስ ጌታ ካረገ ከ9 ዓመት በኋላ፣ ማርቆስ ጌታ ካረገ ከ12 ዓመት በኋላ፣ ሉቃስ ጌታ ካረገ ከ21 ዓመት በኋላ፣ ዮሐንስ ጌታ ካረገ ከ30 ዓመት በኋላ ነው የጻፉት። በቋንቋ አይገናኙም። ማቴዎስ በዕብራይስጥ፣ ሉቃስ በሮማይስጥ፣ ዮሐንስና ማርቆስ በሮማይስጥ፣ ማቴዎስና ዮሐንስና ሉቃስ ደግሞ በዮናኒ ማለት በጽር በግሪክኛ ቋንቋ ነው የጻፉት። ሶስተኛ በተለያየ ቦታ ነው የጻፉት። በተለያየ ቦታ ማቴዎስ በፍልስጤም ነው የጻፈው። ሉቃስ ማርቆስ በግብጽ ነው የጻፈው። ሉቃስ በመቄዶንያ ነው የጻፈው። ዮሐንስ በኤፌሶን ነው የጻፈው። ልብ አድርጉ፣ 3 ነገሮች ይለያዩአቸዋል። በተለያየ ቋንቋ ነው የጻፉት። በተለያየ ጊዜ ነው የጻፉት። በተለያየ ቦታ ነው የጻፉት። ነገር ግን በቦታ በጊዜ በቋንቋ ቢለያዩም የሚጽፉት ስለ አንድ እግዚአብሔር ነውና በቦታ በጊዜና በቋንቋ የማይወሰን እግዚአብሔር አንድ አይነት ቃል አንድ አይነት ጉዳይ እንዲጽፉ አድርጓቸው ሊክበር ይመስገን እግዚአብሔር። ስለዚህ አጨብጭቡ፣ አይዟችሁ፣ ድገሙት፣ ግዴላችሁ። ወደ ቤቱ ልቡ የሄደበት ሰው ካለም ደግሞ በጭብጨባ እንመልሰዋለን፣ በከላሽ አንመልሰው መቼም እና እናነቃቀዋለን ማለት ነው። በደንብ ስሙን እና ሉቃስ ቅድም እንዳልኳችሁ 2 መጻሕፍትን የጻፈው የሉቃስ ወንጌል ከ3ቱ በነገራችን ላይ የማቴዎስ የማርቆስ ወንጌላት በአብዛኛው ተመሳሳይ ናቸው። የዮሐንስ ወንጌል ግን ከ3ቱ ተለይቶ በመጨረሻ ስለጻፈ እነሱ ያላካተቱትን ግን የተደረገውን በትምህርትም በተአምራትም በበጎ ስራም ደረጃ እነሱ የተውትን አሟልቶ ጽፏል። በአራቱ ወንጌሎች 4 ወንጌሎች በጠቅላላ በምዕራፍ ሲከፋፈሉ 89 ምዕራፍ ነው ያላቸው በጥቅሉ አንድ ላይ ሲደመሩ። በተናጠል ደግሞ የሉቃስ ወንጌል 24 ምዕራፍ ነው ያለው። ሉቃስ ወንጌሉን የጻፈው ለአረማውያን ነው፣ ወይም ደግሞ ምን ማለት ነው? ከአምልኮተ ጣዖት ወደ ክርስትና ለመጡ ሰዎች ነው። ማቴዎስ ለእስራኤላውያን ስለጻፈ በብሉይ ኪዳን የነበሩትን የነቢያትን ጥቅሶች እያስገባ ጽፏል። ማርቆስ ደግሞ ለሮማውያን እሱም ለአረማውያን ነው። ነገር ግን ሮማውያን የሚመለከቱ ጥቅሶች አስገብቶበታል። ሉቃስ ቴዎፍሎስ ለሚባል ለአንድ ሀገረ ገዥ ነው ክርስቶስ ያደረገውን ተአምራትና ያስተማረውን ትምህርት ጠቅለል ባለ መንገድ ጽፎ የላከለት እና በሉቃስ ወንጌል ከሌሎቹ የሚለየው በምዕራፍ 1 እና 2 ላይ ስለ እመቤታችን ጥልቅ መረጃ ዕውቀት ያስጨበጠን ቅዱስ ሉቃስ ነው። በደንብ ስሙ ይመናል። ቅዱስ ሉቃስ ነው። የእመቤታችን ጸሎት ሁልጊዜ ሰላም ለኪን ዘንሰግድ ብለን ካልን በኋላ ማርያምም ማለች ካል ምን ብላችሁ ምጸልዩት? ማርያምም ማለች። ጮክ በሉ። ማርያምም ማለች። አቤት እሰይ መንፈሴም በአምላኬና በመድኃኒቴ ይሄንን የጻፈልን ሉቃስ ነው። አንዳንድ ሰዎች እንዲህ የሚል ጥያቄ ይጠይቃሉ። ሐዋርያት ወንጌልን ሲጽፉ እነ ቅዱስ ጳውሎስ 14 መልእክት ሲጽፉ፣ ቅዱስ ጴጥሮስ 2 መልእክት ሲጽፍ፣ ሌሎችም ሉቃስም በዚህ መጠን ስለ እግዚአብሔር ሲጽፉ ስለ ድንግል ማርያም ለምንድን ነው በስፋት ያልጻፉት ብለው ይጠይቃሉ። በእውነት ይሄ ያልበሰለ ጥያቄ፣ ቦታና ጊዜን ያላመጣጠነ ጥያቄ፣ የኋላ ታሪክን ያልገመገመ ጥያቄ፣ ዘመንን ያልገመገመ ጥያቄ፣ የትኛው ዘመን ላይ ነው የጻፉት፣ በምን ሁኔታ ነው የጻፉት፣ ለነማን ነው የጻፉት የሚባሉ የሚጠኑትን ሐሳቦች ያላጠቃለለ የሙኝ ሰው ጥያቄ ነው። መጀመሪያ ወንጌላውያን እንኳን ስለ ድንግል ማርያም ስለ ኢየሱስ ክርስቶስ እንኳን አምልተው አስፍተው ሁሉንም ነገር አልነገሩንም። አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ ተወልዷል አልተወለደም? ንገሩኝ። ተጠምቋል አልተጠመቀም? የተጠመቀበት ጊዜ ይታወቃል? መቼ ነው ጥምቀትን የምናከብረው? መቼ ነው የምታከብሩት? ጥር። ልደት መቼ ነው የምናከብረው? ታኅሳስ
ሐዲስ ኪዳን ውስጥ ኢየሱስ ክርስቶስ ተጸነሰ፣ ተወለደ፣ ተጠመቀ፣ ተነሳ፣ አረገ ተብሎ እንጂ የተጻፈልን ታኅሳስ 29 ተወለደ፣ ጥር 11 ተጠመቀ፣ መጋቢት 29 ተነሳ፣ ግንቦት 18 አረገ የሚል አልተጻፈም። ሐሙስ ቀን አረገ፣ እሁድ ቀን ተነሳ የምትል እንኳን ይቻለች፣ ችግር የለውም። በምን ቀን እንደተጠመቀ በስንት በየትኛው ወር በየትኛው ቀን እንደተጠመቀ መጽሐፍ ቅዱስ አይናገርም፣ ሐዲስ ኪዳን አይናገርም። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጽሐፍ ቅዱስን ሙሉ የምታደርግበት በታሪክ በመረጃ በእንዲህ አይነት የዘመን አቆጣጠሮች ውስጥ ሙሉ እንድትሆን የሚያደርጓት ተጨማሪ ማብራሪያ የሚሰጡ መጻሕፍት አሏት። እነዛ መጻሕፍት ናቸው መቼ እንደተወለደ፣ መቼ እንደተጠመቀ፣ መቼ እንደተነሳ፣ መቼ እንዳረገ የሚነግሩን። ምክንያቱ ክርስቶስ ቀን ተቆጥሮለታል፣ ዘመን ተቆጥሮለታል፣ ቦታ ተወስኖለታል። በዚህ ውስጥ ነው ያለፈው። ስለዚህ ወንጌላውያን በጣም አንገብጋቢ ጊዜ ስለነበረ ያን ዘመን እያንዳንዱን ነገር ተከታትሎ ለመጻፍ አመቺ ጊዜ አልነበረም፣ አመቺ ጊዜ አለ። ስለዚህ ወንጌላውያን እንኳን ስለ ክርስቶስ ስለ ድንግል ማርያም በቂ ማብራሪያ አልሰጡንም፣ በቂ ትንታኔ አልሰጡንም። ነገር ግን ቅድም እንደተናገርኩት ርዕሱን ነግረውናል፣ ዋናውን ነገር ነግረውናል። ቅዱስ ሉቃስ ምን አለ? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። እስመርየ ሕማማ ላመቱ የባሪያውን መዋረድ ተመልክቷልና ብላ እመቤታችን ተናግረ እዛ ውስጥ ምን ብላለች? ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ እነሆ ትውልድ ሁሉ ምን ይለኛል? ጮክ በሉ እስኪ። ምን ይለኛል? ማን ነው የሚላት? ማን ነው የሚላት? ትውልድ ሁሉ። ትውልድ ይህ እስኪሆን ሰማይና ምድር ያልፋል፣ ይህ ትውልድ አያልፍም። ይህ ትውልድ ማለት በጠቅላላ ፍጥረት ማለት ነው። ከአዳም ጀምሮ እስከ ዕለተ ምጽአት እመቤታችን ከመወለዷ በፊትም የነበሩ ሰዎች ያውቋታል፣ በተወለደች ጊዜም ሰዎች ያውቋታል፣ ካረፈችም በኋላ ሰዎች ያውቋታል። ምክንያቱም ሰማይና ምድር የማይወስኑት የጌቶቹ ጌታ የነገስታቱ ንጉሥ፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት፣ በወጀብና በአውሎ ነፋስ ውስጥ መንገድ አለው። ኪሩቤል፣ ሱራፌል፣ ኃያላን ረቂቃን ሰማያውያን መላእክት ዓይናቸውን ሞልተው ሊያዩት ያልቻሉ፣ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የተባለ፣ በወጀብና በአውሎ ነፋስ ውስጥ መንገድ አለው። አምላካችን እግዚአብሔር የሚባላ እሳት ነው የተባለ፣ ተራራውን የሚያንቀጠቅጥ አለቱን የሚያቀልጥ ሰማይና ምድርን የሚያንቀጠቅጠው የማይወሰነው የማይታየው ከስሜተ ሕዋሳት ቁጥጥር ውጭ የሆነ ዓይን አይቶ ጆሮ ሰምቶ አፍንጫ ሽቶ ምላስ ቀምሶ እጅ ዳሶ የማያረጋግጠው እግዚአብሔር የቀጠሮው ዘመን ሲደርስ ከድንግል ማርያም ማኅፀን ሰው ሆኗል። በማኅፀኗ ተሸክመዋለች። 9 ወር ከ5 ቀን ጸንሰዋለች፣ አርግዘዋለች፣ ወልደዋለች። ሰማይና ምድር የፈጠሩት እጆቹ ዘላለማውያን እጆቹ የሕፃን ልጁ ነው። ፊቷ እንዳሷታል የድንግል ማርያምን። ድንግል ማርያም እግዚአብሔርን ቅድም ግርማውን፣ ጌትነቱን፣ ኃያልነቱን፣ ዘላለማዊነቱን የመሰከርንለት፣ ረቂቅነቱን የመሰከርንለት፣ ሕያው መሆኑን የመሰከርንለት መላእክት ዓይናቸውን ሞልተው ሊያዩት አይችሉም ያልነው እግዚአብሔር ሰማይ ዙፋኑ፣ ምድር የእግሩ መረገጫ ናት ብለን የመሰከርንለት እግዚአብሔር በኖህ ጊዜ ፍል ውሃ ያዘነበ፣ በሰዶም በገሞራ እሳት ያዘነበ፣ ፈርዖንን ከነሰራዊቱ ያሰጠመ፣ እስራኤልን 40 ዓመት መና ከሰማይ እያወረደ ውሃ ካለት እያፈለቀ የመገበ፣ የኢያሪኮን ግንብ በነ ኢያሱ ዝማሬ ያፈረሰ፣ እነ ዳንኤልን ከአንበሳ አፍ ያዳነ፣ እነ አናንያ እነ አዛርያ እነ ሚሳኤልን ከእሳት ያወጣ፣ በነ ኤልያስ አድሮ እሳት ያዘነመ፣ ሰማይ የለጎመ እግዚአብሔር አሁን የቀጠሮው ጊዜ ሲደርስ፣ የጸጋው ዘመን የምህረቱ ዘመን ሲደርስ
በጠባቧ ማህፀን በ15 ዓመት ብላቴና ሕፃን ድንግል ማርያም ማህፀን ተወሰነ እግዚአብሔር። ያንን ነው በማህፀኗ የተሸከመችው። ሲወለድ ደግሞ እጭኗ ላይ አስቀምጣ ጡቶቿን አጎረሰችው። ጉንጩን እያሻሸች ሳመችው፣ ራሱን እያሻሸች አጫወተችው። ዳደ ብሎ አደገ እግዚአብሔር። ወፌ ቆመች ብሎ አደገ እግዚአብሔር። እንዲያውም ምእመናን አረጋዊ መንፈሳዊ የሚባል የቤተ ክርስቲያናችን ሊቅ የጻፈው የዛሬ 1600 ዓመት ገደማ የተጻፈ ድርሳነ አረጋዊ መንፈሳዊ የሚባል መጽሐፍ አለ። እዛ መጽሐፍ ላይ እንዲህ ተብሎ ተጽፏል። ብፁዕ አንተ ኦ ዮሴፍ፣ አንተ ዮሴፍ ንዑር ነህ ክቡር ነህ። በ92 ዓመትህ በስተርጅና ልጥህ ተርሶ መቃብር ተምሶ እቤት በምትውልበት ጊዜ እግዚአብሔር አድሶህ ቀይሮህ እግዚአብሔር ኢየሱስ ክርስቶስን እንኮኮ ብለህ እትካሻህ ላይ ተሸክመህ የተሰደድከው አንተ ዮሴፍ ብፁዕ ነህ ይላል ያ መጽሐፉ ላይ። ዮሴፍ አንተ ትካሻ ላይ የተቀመጠው ይላል እዛ መጽሐፉ ላይ። አንተ ትካሻ ላይ የተቀመጠው እንኮኮ ያልከው እኮ ሰማይና ምድር የማይወስኑትን ሰማይ ዙፋኑ ምድር የእግሩ መረገጫ የሆኑለትን ከዘላለም እግዚአብሔር ይርብ ወይጸም ወይደክም አይራብም አይጠማም አይደክምም ተብሎ የተነገረለትን በሱራፌል ጀርባ ዙፋኑ ላይ የተቀመጠውን እግዚአብሔር በትካሻ ተሸክመዋል። ምን የተባረክ ነህ ይላል። እንዲያውም ይላል ሊቁ፣ ደህና መሻችሁ። እንዲያውም ይላል ሊቁ ጨምሮ ሲያደግ ብፁዕ እንኳን አንተ ትካሻ ቀርቶ ይላል እንኳን ትካሻህ የቤትህ ወለሉ የተባረከ ነው። ዘኬደ በገሪሁ ኢየሱስ ክርስቶስ የዳህበት ቤትህ ወለሉ የተባረከ ነው። ዋረፍተ ቤትከ የቤትህም ግድግዳ የተባረከ ነው። ሕፃናት ለመቆም ሲተረተሩ ምን እያያዙ ነው የሚለማመዱት? የከተማ ልጅ እኮ ብዙ የሚይዘው ነገር አለው። የእኛን ነው የምላችሁ። የአሁኑ ዘመን የተባረከ ዘመን እንዴት አይል የተቀደሰ ዘመን ነው። ዛሬ እኛ 1 ዓመት ለልጆቻችን ትምህርት ቤት የምንከፍለው እኮ እኛ ጠቅላላ ተምረን ለመጨረስ ያን ያህል ብር የከፈለን ነገር የለም። ይገርማችኋል። እና አሁን ሕፃናት ወፌ ቆመች ብለው የሚለማመዱት ምን እያያዙ ነው? ወንበር፣ ግድግዳ። የዮሴፍ ቤት ግድግዳ የተባረከ ነው። ሰማይና ምድሩን ያለ ምሰሶ ያቆመው እግዚአብሔር መቆም ለመለማመድ የቤትህን ግድግዳ ይዞ ተለማመደ። እንኳን ትካሻህ መሬቱ የተባረከ ነው፣ ግድግዳው የተባረከ ነው። አያችሁ፣ ድንግል ማርያም የምትደነቀው ድንግል ማርያም እንድትመሰገን የተፈቀደላት እሷን ተክቶ ይህን ነገር ሊያደርግ የቻለ ሰው የለም ከፍጡራን መካከል። ለዚህ ነው በቤተ ክርስቲያናችን በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለረፍት ዘኮርኪ ጽላተ ኪዳን ትእምርተ ኪዳን፣ የኪዳን ምልክት የኪዳኑ ጽላት ሁነሽ በፈጣሪና በፍጡር መካከል ከፈጣሪ በታች ከፍጡራን በላይ ሁነሽ ተገኝተሻል። ስለዚህ ድንግል ማርያም ሆይ ማህፀንሽ ቡሩክ ነው ይላል። እንደገና አባ ዘወርጊስ ዘጋስጫ የሚባል ደግሞ ሊቅ እንዲህ ይላል። አቃቤ ሥራይ መጻ እምሰማየ ሰማያት፣ መድኃኒት ቀማሚው መለኮት ከሰማይ መጣ። ወጸፈውስ ተረክበት በቤተ ዳዊት፣ መድኃኒቱ የሚቀመምባት የሕይወት ዕፅ ደግሞ በዳዊት ዘር ተገኘች። መለኮትና ሥጋ ሲዋሃዱ ኢየሱስ የሚባል ስም ወጣ። ኢየሱስ ማለት መድኃኒት ማለት ነው። ይሄ መድኃኒት የተቀመመው ደግሞ የት ነው ብያችኋለሁ? በድንግል ማርያም ማህፀን ውስጥ ነው። ማንና ማን ሲዋሃዱ? መለኮትና ሥጋ ሲዋሃዱ። የመለኮት ረቂቅነት፣ የሥጋ ግዙፍነት፣ የመለኮት ዘላለማዊነት፣ የሥጋ ጊዜያዊነት፣ የመለኮት ሰማያዊነት፣ የሥጋ ምድራዊነት፣ የመለኮት ሕያውነት፣ የሥጋ ሟችነት ተዋሃዱና ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ኢየሱስ ክርስቶስ ወልደ አብ ወልደ ማርያም በማህፀን በተዋህዶ ከበረ ተብሎ ተነገረለት። ሥጋውን አበላን፣ ደሙን አጠጣን። ቅድም እንደተናገርኩት ለቅሶ ቤት አየነው ተቀምጦ አልዓዛርን አስነስቶ ቤቱን ሲያጽናና፣ ሰርግ ቤት አየነው ውሃውን ወይን ሲያደርግ፣ ዮርዳኖስ አየነው ለመጠመቅ ሲንከራተት፣ በቆሮንቶስ ምድረ በዳ አየነው ሲጾም ሲጸልይ፣
በየለቅሶ በየበሽተኛ ቤቱ አየነው። ተራራ ላይ ወጥቶ ሲያስተምር፣ መርከብ ላይ ወጥቶ ሲያስተምር፣ ሲራብ ሲጠማ ሲንከራተት ሲገረፍ ሲቸነከር በጥፊ ሲመታ ምራቅ ሲተፋበት ሐሞት ቆምጣጤ ሲጠጣ የሸዋግ ሲደፋበት ውቅያኖስን የፈጠረ ውሃን የመጠጣት ስሜትን ከነውሃው የመራብ ስሜትን ከነምግቡ የሚያይ ዓይንን ከነብርሃኑ የፈጠረ እግዚአብሔር በጨለማ ቤት ታሰረ፣ ራበው፣ ጠማው፣ ተጠማ፣ ተራበ ተብሎ ተነገረልን። ይሄ ከማን ሰው ስለሆነ ነው? ከድንግል ማርያም ስለተዋደ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለድንግል ማርያም የሰጠችው ቦታ ከዚህ የረቀቀ የመጠቀ የሚታመን እንጂ የማይመረመር የሚረቁበት እንጂ የማይራቀቁበት ሰማያዊ ምስጢር የሆነ ይሄ ፊዚክስ አይደለም፣ ይሄ ኬሚስትሪ አይደለም፣ ይሄ ባዮሎጂ አይደለም፣ ይሄ ጂኦግራፊ ሂስትሪ አይደለም። ይሄ ምእመናን ይሄ ረቂቅ ነው፣ የሚታመን እንጂ የማይመረመር የምንድንበት እንጂ የማናውቀው የምንረዳበት እንጂ ያልተረዳነው ሰማያዊ ምስጢር ነው ምእመናን። አባቶቻችን ይሄ ነው እንቅልፍ የነሳቸው እረፍት የነሳቸው። ድንግል ሆይ ምን ተአምር ነው የተፈጠረው? እንዲያውም በሌላ መጽሐፍ ደህና መሻችሁ። እንዲያውም ሌላ መጽሐፋችን ምን ይላል? ድንግል ይላል ከርስኪ የአምቅ እምቀላይ ወይ ርህብ እምሰማይ። ድንግል ሆይ ማህፀንሽ አንቺ የ15 ዓመት ብላቴና ነሽ፣ ድንግል ነሽ፣ ትንሽ ነሽ። ትወልጃለሽ ተብሎ መለኮትን ብትወልጂ ማህፀንሽ አልሰፋ ቁመትሽ አልረዘመ እንደ ፍጡር ነሽ እናውቃለን። ነገር ግን ድንግል ሆይ ማህፀንሽ እኮ ከውቅያኖስ ይጠልቃል፣ ከሰማይ ይርቃል፣ መርምረን አንደርስበትም። እግዚአብሔር 9 ወር ከ5 ቀን ዙፋን አደረገው ተባለ። ስለዚህ እመቤታችን ባጭሩ ምን ብላ ገለጸችው? እነሆ ትውልድ ሁሉ ምን ይለኛል? ብፅዕት ይለኛል። ይህን ቃል ከድንግል ማርያምና ከእግዚአብሔር ውጪ ፍጡራን ሊናገሩት አይችሉም። ገብርኤል ሊናገረው አይችልም። ሚካኤል ሊናገረው አይችልም። አይታቸዋል። መጽሐፍ ቅዱስ ውስጥ በኦሪት ዘፍጥረት ምዕራፍ 18 ላይ ሥላሴ ቤቱ ገብተው እግዚአብሔር ሲያነጋግረው አብርሃም ከትሕትናው የተነሳ ምን አለ? እኔ አመድና ትቢያ ስሆን እንዴት አነጋገረኝ አለ። ዳዊትን አይታችሁታል። እንደ ልቤ ያለ ሰው አገኘሁ ብሎ እግዚአብሔር ሲያመሰግነው፣ እሱ ግን ምን አለ? አንሰ እፄዋ ኮሰብ፣ እኔ ትል ነኝ እንጂ ሰው አይደለሁም አለ። ቅዱስ ጳውሎስ በአዲስ ኪዳን ንዋየ ህሩየ ረሰይኩከ ምርጥቂያ አድርጌሃለሁ ወረሰይኩከ ብርሃኖሙ ለአሕዛብ፣ በጨለማ ውስጥ ላሉ አሕዛብ ብርሃን አድርጌሃለሁኝ ብሎ ኢየሱስ ክርስቶስ የጠራው እስከ 3ኛው ሰማይ የተነጠቀ የመላእክትን ኑሮ የመላእክትን ከተማ አይቶ የመጣ የመላእክትን ቋንቋ የሰማ በልብሱ ቁራጭ ድውይ የሚፈውስ ሙት የሚያስነሳ ለምጻም የሚያነጻ ዓይን የሚያበራው ቅዱስ ጳውሎስ በቆሮንቶስ 15 በአንደኛ ቆሮንቶስ እያልኩ ነው ምዕራፍ 15 ቁጥር 9 ላይ ምን አለ? ወድኅረ ኩሎሙ አስተርአየኒ ሊተኒ ዘእመስል ጻይጽአ። ለደጋጎቹ ለትልልቆቹ ሐዋርያት ከተገለጠ በኋላ በመጨረሻ ላይ ለኔ ለጭንጋፉ ተገለጠልኝ አለ። ጭንጋፍን እያለ እኔ ብል እኮ አይገርም። የሚገርማችኋል። ታዲያ ምን ታመጣለህ ነው የምትሉኝ አይደለም? አሁን እኛ እኮ አንበሳ ነኝ፣ ነብር ነኝ፣ ግስላ ነኝ ነው። እኔ ትል ነኝ የሚል ሰው አለ? እኔ ዝንጀሮ ነኝ የሚል ሰው አለ? እኔ እንደው አረባም፣ እኔ አይጥ ነኝ፣ እኔ ድመት ነኝ የሚል ሰው አለ? ስንፎክር እንኳን ምንድን ነብሮ፣ ዘራፍ፣ አንበሳው ነው የምንለው እኮ። ግን ልባችን ምን እንደሆነ እንኳን እግዚአብሔር እኛ እናውቀዋለን። ቅዱስ ጳውሎስ ግን ምን አለ? እኔ ጭንጋፍ ነኝ አለ። ቅዱስ ዳዊት ምን አለ? እኔ ትል ነኝ አለ፣ አረባም አለ። አብርሃም ምን አለ? እኔ አመድና ትቢያ ነኝ አለ። ምክንያቱም ፍጡራን ሊመሰገኑ እንጂ ራሳቸውን ሊያመሰግኑ አይችሉም። ይሄ ቅድም እንደነገርኳችሁ እመቤታችን ግን ምን አለች? እነሆ ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። እግዚአብሔር ኧረ ታይ አንቺ ፍጡር አይደለሽም እንዴ አይገባሽም አላለም። የጻፈው ሉቃስ ነው። መንፈስ ቅዱስ ገልጦለት ነው። በያዕቆብ በመልእክቱ ምዕራፍ 5 ቁጥር 11 ላይ ምን ብሎ ተናግሯል? ወናሁን አስተበጽኦሙ ለለተአገሱ ወሰማይክሙ ትዕግሥቶ ለኢዮብ ዘከመ ፈጸመ ሎቱ እግዚአብሔር እስመ ብዙ ምሕረቱ ወመስተሳይል። የታገሱትን
ብፁዓን እንላቸዋለን። እነማን ብፁዓን የምንላቸው? የታገሱትን። ኢዮብ ትዕግስተኛ ነው፣ ብፁዕ ብለነዋል። አብርሃም ልጁን ለመሰዋት ወስዷል፣ ብፁዕ ብለነዋል። ሌሎችም እሳት የነደደባቸው፣ ሰይፍ የተሳለባቸው፣ ጦር የተሾለባቸው፣ የነደዱ፣ የታረዱ፣ የተገፈፉ፣ የተገረፉ፣ የተራቡ፣ የተጠሙ፣ የተንከራተቱ ቅዱሳንን እነሱ ታግሰው ስለተቀበሉ ምን እንላቸዋለን? ብፁዓን እንላቸዋለን። የነዚህ ሁሉ እናት በእነሱ ያደረውን የወለደች የእነሱ ጌታቸው የእሷ ልጇ በእነሱ ያደረባቸው በእሷ የተዋሃደው ኢየሱስ ክርስቶስን የወለደችው ድንግል ማርያም ደግሞ ምን እንላታለን? አንቺ ብፅዕት ነሽ። ሁልጊዜ እናገረዋለሁ። ለዓይኗ ምስጋና እናቀርባለን፣ ለጥርሷ ምስጋና እናቀርባለን። ምክንያቱም ያልባከነ ዓይን ስለሆነ። የእናንተ ዓይን ባክኗል። ዓይናችን ልል ነበር እኔ አይታየኝም፣ ረስቼው ነው። ይቅርታ። ደህና አደራችሁ? እየሰማችሁ ነው? እስኪ አጨብጭቡ አንድ ጊዜ። ስለዚህ እመቤታችን ታዲያ ይህን ሁሉ ተመለከተችና ምን አለች? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። አያችሁ፣ ነፍስ የድንግል ማርያም ነፍስ የቅዱሳን ነፍስ እርካታዋ፣ እፎይታዋ፣ ጸጥታዋ፣ ምግቧ፣ መጠጧ፣ ልብሷ እግዚአብሔር ነው። የኛ ነፍስ ዛሬ በምንድነው ሐሴት የምታደርገው? ታውቁታላችሁ። መቼም እንደኛ ዘመን የባከነ የተበተነ የተነነና ችግር የገጠመው ዘመን እኔ በዓለም ላይ በዘመናት ያለ አይመስለኝም። የኛ ስላችሁ በጠቅላላ የሰው ልጅ ነው። አውሮፓ ብትሄዱ አሜሪካ፣ እስያ ብትሄዱ አፍሪካ፣ ያተረፈ ብትሉ የከሰረ፣ የተሾመ ብትሉ የተሻረ፣ የጎደለ ብትሉ የሞላለት፣ ጤነኛ ብትሉ በሽተኛ፣ ሁሉም ብሶተኛ ነው፣ ምሬተኛ ነው፣ አመስጋኝ የለም። ድንግል ማርያም ልብ አድርጉ፣ እግዚአብሔርን ወልዳ፣ ልብ አድርጉ፣ እግዚአብሔርን በበረት ወልዳ የምታለብሰው ልብስ አታ ብርድ እያለው ዘከለለ ሰማየ በከዋክብት ሰማዩን በከዋክብት ያስጌጠ ዋሰርገወ ምድረ በስነ ጽጌያት በአበቦች ምድርን ያስዋበ እግዚአብሔር እራፊ ጨርቅ አጥቶ ብርድ ሲያንሰፈስፈው እሷ ወላዷ ብርድ ሲያንሰፈስፋት በቆሻሻ በረት ልጇን ወልዳ ያ ሁሉ መከራ ሲደርስባት አሁንስ መረረኝ አላለች። አሁንስ መረረኝ አላለች። እንዲያውም ባለቅኔው እንዲህ ብሎ ተናገረ። ምንድነው? ፍርፋራተ ህብስት ትጸውር። ምንድነው? ፍርፋራተ ህብስት ትጸውር። በአማርኛ ስነግራችሁ ምን ማለት ነው? ድንግል አታፍርም ወይ ይላል ባለቅኔው። አታፍርም ወይ? እንጀራ ተሸክማ ራበኝ ትላለች። ከሰማይ የወረደ የሕይወት እንጀራ ማን ነው? ኢየሱስ ክርስቶስ። እሱን ታቀፋ ሰው ዳቦ ታቅፎ ዳቦ ይርበዋል ወይ? ውሃ ይዞ ውሃ ይጠመዋል ወይ? የዓለምን እርቃን የሸፈነ ሰማይን በከዋክብት ምድርን በአበቦች ያስጌጠውን እግዚአብሔርን ይዞ ይበርደዋል ወይ? ይሄ ሁሉ ሲደረግባት አንድም ቀን አጉረምርማ አታቅም። ለዚህ ነው ቄርሎስ የተባለ አንድ ሊቅ ሲናገር እንዲህ አለ። ወላዲተ እግዚአብሔር ቃል ኮነት ልማደ። አካላዊ ቃል እግዚአብሔርን የወለደችው ድንግል ማርያም ትምህርት ሆነችልኝ አለ። በመከራ ውስጥ ማመስገን ምን ማለት እንደሆነ እስኪ ተመልከቱ። ክርስቶስ ተወልዶ እስከሚሞትበት ጊዜ ድረስ እመቤታችን ያረፈችበት ጊዜ የለም። ስደት ነው፣ ረሃብ ነው፣ ጥም ነው፣ መንከራተት ነው። መጨረሻ ላይ ማየታችሁታል። ዓይኗ ያየ አቅፋ ያሳደገችው ልጇ የስስት ልጇ አንድዬ ልጇ እጁ እግሩ ተቸንክሮ ደሙ እየፈሰሰ አጥንቱ ተቆጥሮ በጥፊ እየተመታ ምራቅ እየተተፋበት ተጠማሁ እያለ ፊት ለፊት እያየችው አንድ ብርጭቆ ውሃ ማቀበል ተከልክላ ኮምጣጤ እየጠጣ ሲሞት ባይኗ አይተዋለች። አማረረች፣ አጉረመረመች ተብሎ አልተጻፈም። ዛሬ ብዙዎቻችን ብሶተኞች ነን፣ አማራሪዎች ነን። አንዳንድ ሰዎች ስላስቀደሱ ገዳማት ስለሄዱ ትንሽ ጸሎት ስለጸለዩ ከሌላው ተለይተው ሱቃቸው እንዲያተርፍ የነሱ ትዳር በተለይ እንዲባረክ ሱቃቸው አትራፊ እንዲሆን መሬታቸው ትርፋማ እንዲሆን ይመኛሉ። ድንግል ማርያምን ጨምሮ የቅዱሳን ሕይወት ስንመለከት ግን የመከራ ሕይወት ነው፣ የስደት ሕይወት። እንዲያውም ምእመናን ክርስትና በጠባዩ
ከቤተ መንግስት ይልቅ በረት የሚስማሙ ሃይማኖት ነው። ከጥጋብ ይልቅ ረሃብ የሚስማሙ ሃይማኖት ነው። ከመንደላቀቅ ከመሞላቀቅ ይልቅ መንከራተት የሚስማሙ ሃይማኖት ነው። ዛሬ ጽላት ቀርጸን ቤተክርስቲያን አንጸን ገድል ድርሳን ተአምር ጽፈን የምናከብራቸው ቅዱሳን እምነት ጸበል የፈለቀላቸው በስማቸው ፈውስ የሚደረግላቸው ቅዱሳን እየበሉ እየተንደላቀቁ አማርጠው በልተው አማርጠው ለብሰው በግሉኮስ አጣጥረው የሞቱ አይደሉም። ሁሉም ወይ በሳት ነደው ወይ በሰይፍ ታርደው ወይ በበረሃ ሲጸልዩ የሞቱ ናቸው። ክርስትና በጥጋብ በረሃብ ጀምሮ በጥጋብ የሚጠናቀቅ ሃይማኖት ነው። በጾም ጀምሮ በፋሲካ የሚጠናቀቅ ሃይማኖት ነው። አሁንም እመቤታችን ተሰደደች ብለን ጀምረን ነበር አይደለም? ምን ብለን አካተት ነው? ተመለሰች ብለን አካተት። እኛ ዛሬ ጭንቅ ውስጥ ነን፣ መከራ ውስጥ ነን። ኑሮ ፈተና ነው፣ ህይወት ፈተና ነው፣ ትዳር ፈተና ነው፣ ንግዱ ፈተና ነው፣ ፖለቲካው ፈተና ነው፣ ጦርነቱ ፈተና ነው። የሚሰማው ነገር ጆሮ የሚቆርጥ ልብ የሚያስደነግጥ ነገን የሚያጨልም ዛሬን የሚያከስም ትናንትናን የሚያስናፍቅ ነው ወገኖቻችን። ነገር ግን ልንጽናና ይገባል። ነፍሴ ማንን ታከብረዋለች? እግዚአብሔርን ታከብረዋለች። በመከራ ውስጥ ያላችሁ፣ በችግር ውስጥ ያላችሁ፣ ገንዘብ የከዳችሁ፣ ጤና የከዳችሁ፣ ዘመን የከዳችሁ፣ መያዣ መጨበጫው የጠፋባችሁ፣ ስትይዙት እየለቀቀ ስትሰበስቡት እየተበተነ ያስቸገራችሁ፣ እናተርፋለን ብላችሁ ጀምራችሁ በኪሳራ ያላችሁ፣ እንነሳለን ብላችሁ መልሳችሁ የወደቃችሁ ወገኖቻችን ከድንግል ማርያም ሕይወት መማር ይገባል። ነፍሴ ማንን ታከብረዋለች? ጮክ በሉ። ማንን ታከብረዋለች? የድንግል ማርያም ነፍስ ማን ነው የምታከብረው? እግዚአብሔር። መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች አለች? ሐሴት። ሐሴት ማለት በግዕዝ ቋንቋ በነገራችን ላይ ምእመናን የግዕዝ ቋንቋ ሪች የሚሉ ሰዎች ሀብታም ቋንቋ ነው። በጣም የተትረፈረፈ ቋንቋ። አንድን ቃል ለመግለጥ 5-6 ቃላት ነው። አሁን ፍስሐም ደስታ ነው፣ ሐሴትም ደስታ ነው። ሐሴት ማለት ግን የነፍስ ሐሴት ነው። አንድ ኃጢአተኛ በሉቃስ 15 ቁጥር 7 ላይ ስትመለከቱ አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ምን ይደረጋል? ሐሴት ይደረግ። የነፍስ ሐሴት፣ የማይመረመር ሐሴት ከመብል ከመጠጥ ከሹመት ከዚህ ከስጋዊ ነገር። የኛ ደስታ ታውቁታላችሁ። ጥሩ ስንጠጣ፣ ጥሩ ስንበላ፣ ጥሩ ስንለብስ፣ ጥሩ ቤት ሲኖረን፣ ጥሩ መኪና እሰይ ደስ አለኝ ነው። ያ ደስታ ግን ጧት ታይቶ ማታ ይተናል፣ አይጨበጥም፣ ሐዘን ይቀላቀለዋል፣ ብዙ መከራ አለብን። ድንግል ማርያም ግን መንፈሴ በማን ሐሴት ታደርጋለች አለች? በእግዚአብሔር። እግዚአብሔር ላይ የተመሰረተ ደስታ ዘመን አያጨልመውም፣ ቦታ አይበክለውም፣ ሁኔታ አይለውጠውም፣ ትናንትም ዛሬም ነገር። ምክንያቱም ዓለም ላይ ያለው ደስታ ታውቁታላችሁ። ሽቶ ደስ የሚለው ሰው አፍንጫ ስላለው ነው። አበባ ደስ የሚለው ሰው አይን ስላለው ነው። ወርቅ ደስ የሚለው ሰው አይን ስላለው ነው። ጥሩ ጣዕም ያለው ነገር ያለ ደስ የሚለው ሰው ማር የሚጣፍጠን ምላስ ስላለን ነው። አይደለም? ለስላሳና ሻካራ የምን በእጃችን ነው። ነገር ግን አፍንጫ ባይኖር ሽቶ፣ አይን ባይኖር አበባ፣ ወርቅ፣ አፍንጫ በሽቶ ትርጉም አለው? የለውም። እግዚአብሔር ግን ከአፍንጫ ከአይን ከጆሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ዛይን ይርየ ወእዝኒ ይሰማ ወውስተ ልበ ሰብእ ዘይትሃለየ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል። በዓይን የማይታይ በጆሮ የማይሰማ በልብ የማይታሰብ ነው ይላል። እግዚአብሔር ለምን አልሰለቸንም ሲባል ከስሜት ሕዋሳት ቁጥጥር ውጭ ስለሆነ ነው። ወገኖቻችን በደንብ ስሙኝ። ሽቶ ይሰለቻል አይሰለችም? እስኪ ንገሩኝ። ወርቅ ይሰለቻል አይሰለችም? እንደውን ቤታችሁ ስትገቡ ጣራውም ግድግዳውም ውሃውም ዳቦውም ወጡም ወርቁ ነው ብታገኙት በረከት ነው መቅሰፍት ነው? መቅሰፍት ነው። ወርቅ ደስ የሚለው ተቆንጥሮ ጆሮ ላይ ሲንጠለጠል፣ እጣት ላይ ሲሰካ፣ አንገት ላይ ሲታሰር ነው። ሁሉ ይሰለቻል። እግዚአብሔር ግን ሁልጊዜ አዲስ ነው። ሁልጊዜ ማለዳ ነው። ሰብሕዎ ለእግዚአብሔር ስብሐተ አዲሰ። እግዚአብሔርን አዲስ ምስጋና አመስግኑት አለ። እግዚአብሔርን አመስግነን አልጠገብንም፣ አልረካንም፣ አልሰለቸንም። ገና አሁንም አልሰለቸንም። ይገርማቸዋል።
በሰዎችን አመስግነን ሰልችቶናል፣ ወይም ደግሞ በማመስገናችን ተጸጽተን ይሆናል። ምክንያቱም ቸር ያልነው ሰውዬ ጨካኝ ሆኖ እናገኘዋለን። ሰጭ ያልነው ሰውዬ ንፉግ ሆኖ እናገኘዋለን። ትዕግስተኛ ያልነው ሰውዬ ቁጡ ሆኖ እናገኘዋለን። ሰው ይወዳል የተባለው ሰውዬ በጥላቻ የተሞላ ሆኖ ልናገኘው እንጂ ይለወጣል። እግዚአብሔር ግን እኔ አምላክ ዘእይቱ የለት እኔ የማልለወጥ አምላክ ነኝ ይላል እግዚአብሔር። እግዚአብሔር ትናንትና ቸር ነበር፣ ዛሬም ቸር ነው፣ ለዘላለም ቸር ነው። ትናንት ለጋሽ ሰጭ ነበር እግዚአብሔር፣ ዛሬም ሰጭ ለጋሽ ነው፣ ለዘላለምም ሰጭ ለጋስ ነው እግዚአብሔር። ስለዚህ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች አለች እመቤታችን። እንግዲህ ሰዓቱን ለመጠቀም የመከረን ያስተማረን እግዚአብሔር ክብርና ምስጋና ይግባው። በገና የቅዱስ ዳዊት መሳሪያ ነው። በገና ለዓለማዊ ግጥሞች ለዓለማዊ ሙዚቃ መሳሪያነት አያገለግልም። ለምሳሌ መሰንቆው በየቦታው እናገኘዋለን፣ ከራሩም በየቦታው አለ፣ ዋሽንት በየቦታው አለ። ትክክለኛ የመንፈሳዊ አገልግሎት የሚውል በገና ነው። ሊጠፋ አፋፍ ላይ ደርሶ በእውነት የዚህን ክሬዲት ዋጋውን መውሰድ ያለበት ማህበረ ቅዱሳን ነው። በእውነት ማህበረ ቅዱሳንን እናመሰግን። በገናን እንደ አልዓዛር ከመቃብር አውጥቶ መግነዙን ፈቶ ህዝብ መካከል የቀላቀለው ማህበረ ቅዱሳን ነው። በዚህ ባላችሁበት ምስጋና ይደርሳችሁ። እኔ አመስግኛ አላቅም። እግዚአብሔር ይስጣችሁ። እውነቱን ለመናገር ማህበሩን ይጠብቅላችሁ። ዛሬ በገና በየቤቱ አሜሪካ ብትሄዱ በእውነት ወጣቶች አሜሪካ ያሉ ወጣቶች ብታዩ ማህሌት ሲቆሙ ቅዳሴውን ሲያጠኑ ራሳቸውን ችለው ማህሌት የሚቆሙ አማርኛ የሚያስቸግራቸው ማህሌቱ ግን አፋቸውን የፈታላቸው ህፃናት ወጣቶች አሉ። ቲኔጀር 18 17 20 ዓመት የሆኑ ሻሻቸውን ጠምጥመው መቋሚያቸውን ጸናጽላቸው ከበሯቸውን ይዘው እዛ ላይ ሲያሸበሽቡ እዛ ላይ ሲዘምሩ ብታዩዋቸው ወደፊት እንደው ምን ከአሜሪካ ድሮ መርጌታ ከጎጃም ከጎንደር ነበር፣ እሷ ከተማ ካሁን በኋላ ከአሜሪካ ነው የሚመጣው፣ ከቨርጂኒያ ከዲሲ ነው የሚመጣው። በእውነት ነው የምላችሁ። ወደፊት ደግሞ ለአውሮፓና ለአሜሪካ ሰባኪ ወንጌል የሚላከው ከኢትዮጵያ ነው። አሜሪካ አውሮፓ ክርስትና ስላችሁ ያኛውን እያልኩ ነው። የኛ እየሸተ እያበበ ያለ ነው። እግዚአብሔር ይክበር ይመስገን። ምክንያቱም እኔ ብዙ መድረክ ላይ ብዙ መናገር የማንፈልገው ማህበራዊ ኑሮን የሚያናጋ ብዙ ጉዳይ አለ። ሰው ጤነኛ የሚባለው ሁሉን ነገር በመናገሩ ሳይሆን መጥኖ ለክቶ በውስጣችን ሁላችንም እብዶች ነን አይደለም። ግን መጥነን ስለምንናገር እስካሁን ወደ አማኑኤል የወሰደን ሰው የለም። እግዚአብሔር ይመስገን። በውስጡ ማንም እብድ ነው ታውቃለህ። አሁን በልባችሁ እንዲህ ባረገው ብላችሁ በስመ አብ እንደሚታሰበን እንደ ብላችሁ እብደታችሁ ራሳችሁ አላስተማማችሁትም። ሁላችን እብዶች ነን። ግን ያው አንዳንዶቹ ለይቶላቸው ልብስ ጥለዋል። እኛ ግን ልባሞቹ እብዶች ከነ ልብሳችንን ገና ሰላም ነን። አንዳንድ ጊዜ እንደባደባን እንታኮሳለን፣ ጠመንጃ እንመዛለን። አንዳንድ እብዶች አሉ የለየላቸው በየቦታው መቀሌም አሉ፣ አስመራም አሉ፣ ባህር ዳርም አዲስ አበባም ጥቂት እብዶች አሉ። ግን ጥቂት ስለሆኑ በእኛ ተውጦ ይኖራሉ ይባላልና ወጣቶች እግዚአብሔር ይባርካችሁ፣ ኑሩልን፣ እደጉልን፣ በርቱልን፣ ጠንክሩልን። በሶስት መንገድ ለሀገራችሁ ለኢትዮጵያ የነገ ተስፋዎች እናንተ ናችሁ። የነገ ባለስልጣናት፣ የነገ ኢንጂነሮች፣ የነገ ሳይንቲስቶች፣ የነገ ፓይለቶች፣ የነገ ጳጳሳት፣ የነገ መነኮሳት፣ የነገ ዲያቆናት ተስፋ እናንተ ናችሁ። ቤተ ክርስቲያናችሁ ውደዷል በደንብ ነገ ተኮሩባታላችሁ። በእርግጠኝነት እነግራችኋለሁ። እኔ ብዙ መረጃ ብዙ ንባብ አለኝ። እውነቱን ውጭ መገር ብዙ ሰምቻለሁ። ወደፊት የማበብ የመለምለም ዓለምን የማዳረስ እምቅ ኃይል ያላት ተስፋ ያላት የኢትዮጵያ ቤተ ክርስቲያን ናት። በቂ ባህል አላት። ሶስት ምሰሶዎች አላት የኢትዮጵያ ቤተ ክርስቲያን። የተጣራ ዶግማ አላት። የተጠነቀቀ ቀኖና ስርዓት አላት። ኢትዮጵያዊ ባህልና ትውፊት አላት። ዶግማው፣ ቀኖናው፣ ባህሉ አንድ ላይ ሲገመድ ተዋህዶ የሚል የክርስትና ስም ይወጣለታል። በዚህ ዓለምን የምናጥለቀልቅበት ጊዜ ሩቅ አይደለም። ይሄ በእርግጠኝነት ነው የምነግራችሁ። እኔ ምናን የሚቀር 20 እና 30 ዓመታት ዓለም ላይ በመብራት የምትፈለገው ቤተክርስቲያን የኢትዮጵያ ቤተክርስቲያን ናት። ሌሎቹ በእውነት አምፖል ሊቃጠል ሲል በምን ይታወቃል? አይናሞች አይናሞች ይታያቸዋል። አምፖል ሊቃጠል ሲል ምን ይሆናል? ይሄን የሚነግረኝ ሰው በእውነት ይሸልማል።
አንቺ ንገሪኝ እስኪ አንቺ አንድ አምፖል ሊቃጠል መሆኑ በምን ይታወቃል? እየበራ ነው አምፖሉ አይደለም? ሊቃጠል ሲል በምን ይታወቃል? አቤት በመርገብገብ አይደለም። እሱም አንዱ ነው። ከመጠን በላይ ምን ይሆናል? ይበራል። በትክክል ደብዘዝ ብሎ የሚበራ አምፖል መዝናኛ ጭምር ነው አይደለም? የኛ ቤተክርስቲያን ደብዘዝ ብላ እየበራች ነው።